አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ወንድሞቼም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ። ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። የመኳረፍ አደጋዎች በሚል ብቅ ብያለሁ ማለት ነው። የኔ ውዶች እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በያላችሁበት አላህ ይጠብቃችሁ። ኦኬ። የመኳረፍ አደጋዎች መኳረፍ የሚያስከትላቸው ብዙ አደጋዎች አሉ። ከዚህም የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች እርስ በርሳቸው ከ3 ቀን በላይ እንዳይኳረፉ አሳስበዋል። በተጨባጭ ዲናዊ ጉዳይ መነሻ የሚኖረን ማኩረፍ በተመለከተ በተገቢነቱም ላይ ሆነ የቆይታው ላይ ለመወሰን የራስን ስሜት ወደ ጎን ማድረግ ጥቅምና ጉዳቱን ማስላት ያስፈልጋል። በዱንያዊ ጉዳይ ላይ የሚገጥመን መቀያየር በተመለከተ ግን ከ3 ቀን ያለፈ መኮራረፍ ጥብቅ ክልከላ የመጣበት ጉዳይ ነው። ብዙ የሚከተሉት መዘዞች ይኖራሉ። የተወሰኑትን እንጥቀስ። አንደኛ፣ የተኮራፊዎች ሰዎች የሚሰሩት መልካም ስራ ወደ አላህ አይወጣም። ይህ እጅግ ከባድ የሆነ የኩርፊያ ውጤት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የጀነት በሮች ሰኞ ቀንና ሐሙስ ቀን ይከፈታሉ። ከዚያም ለእያንዳንዱ በአላህ ላይ ምንም የማያጋራ ሙስሊም ምህረት ይደረግለታል። በእሱና በወንድሙ መካከል ጥላቻ ወይም ቂም ያለበት ሰው ሲቀር እነዚህ እስከሚታረቁ ድረስ ይቆዩ ይባላል። ሁለተኛ፣ መኳረፍ ከዲን ይዘጋል። መመካከር ወይም ነሲሃ በሀዲስ ዲን ወይም እስላም ተብሎ እንደተገለጸው ያስታውሱ። የተኳረፈ ሰው ይህንን ዲን ሊተገብር አይችልም። ሶስተኛ፣ መኳረፍ አንድ ሙስሊም በሌላው ላይ ያለውን ሀቅ እንዳይወጣ በር ይዘጋል። ሲገናኙ ሰላምታ ማቅረብ፣ ቢታመሙ መጠያየቅ፣ ሀዘን ቢደርስ መጽናናት፣ ትዕዚያ መድረስ፣ በድግስ ላይ መጠራራትና መገኘት፣ ቢሞቱ ጅናዛ ላይ መስገድ፣ መሸኘትና መቅበር ይቀራል መኮራረፍ ሲኖር። ይሄ በጣም ከባድ ነገር ነው። አራተኛ፣ መኳረፍ ሌላ ጸያፊ ነገር አለው። ያኮረፉት ሰው የሚገጥመው ችግር መደሰት፣ የሚያገኘው መልካም ነገር ደግሞ ማዘንና መከፋትን ያስከትላል። ይህ ከእስላማዊ አደብ በእጅጉ የራቀ ዘግናኝ ጥፋት ነው። አምስተኛ፣ መኳረፍ ያኮረፉትን አካል በሚቸገር ጊዜ ከጎኑ እንዳይቆሙ ያግዳል። የተኮረፈው አካል ወላጅ፣ እህት፣ ወንድም፣ ቅርብ ቤተሰብ ሲሆን የሚኖረው መቆራረጥ ደግሞ አስቡት። ዝምድናን ቆራጭ ጀነት አይገባም የሚለውን አስታውሱ። ስድስተኛ፣ መኮራረፍ እንደ አንዱ ሌላውን መስደብ፣ ማማት፣ ሚስጥር ማውጣት፣ በውሸትም በእውነትም ማነወርና ስም ማጥፋት ይከተለዋል። ይህ ደግሞ ከባድ ወንጀል ውስጥ የሚቆጠር ሌላ ተደራቢ ጥፋት ነው። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የኔ ማሮች የምታበረታቱኝ ወንድሞቼ ከልብ ነው ማመሰግነው። የዛሬውን ቪዲዮዬን በዚያ አጠናቅቄያለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።